የሬዲዮ መስመራችሁን ኤፍኤም አዲስ 97.1 ላይ አድርጋችሁ ኃይል መሰንበቻን እያደመጣችሁ ትገኛላችሁ። ጀግናው አትሌት እንግዲህ ከሰሞኑ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ሆኗል። በአትሌቲክሱ በተለያዩ ርቀቶች የዓለም ሪከርድ ባለቤት ነው። አሁን ደግሞ ለትልቅ ኃላፊነት በአምባሳደርነት ያገለግላል። ብሔራዊ መታወቂያ ፕሮግራም የፋይዳ አምባሳደር ሆኗል። ያው እንግዲህ ታወቀው የብሔራዊ መታወቂያ ፕሮግራም ፋይዳ ለሁሉም ለማዳረስ የ100% እቅድ ይዘዋል እና እስካሁን ወደ 32 ሚሊዮን በላይ ዜጎች የመታወቂያ ባለቤት መሆናቸው በበጀት ዓመቱም ለ90 ሚሊዮን ዜጎች ለማድረስ እቅድ ተይዟል። ይህን ግብ ለመደገፍ ታዋቂም በሕዝብ ዘንድ ተቀባይነት ያላቸው ሰዎች ያስፈልጋሉ በሚል እሳቤ ነው አምባሳደር ሆኖ ቀነኒሳ በቀለ የተመረጠው። ስለዚህ ጉዳይ ራሱን ቀነኒሳን አግኝተ ነው ብናወራው ስለ ፋይዳ የዲጂታል መታወቂያም ሆነ ሌሎች ተያያዥ ጉዳዮችን አብረን ብናነሳንለት በሚል ጋብዘነዋል። ሰላም ቀነኒሳ፣ እንደምን አለህ? ሰላም ሰለሞን፣ እንዴት ናችሁ? እንደምን ሰነበታችሁ? አለው ሰላም ነኝ። እኔ ደስ ብሎኛል ስላገኘው። እናንተ እንዴት ነህ? እኔ ሰላም ነኝ። በጣም ጥሩ። እንደው የአምባሳደርነት ጉዳዩ አትሌት ቀነኒሳ ሲባል ያው በሩጫ ዓለም የምትታወቅ ነህ። አሁን ደግሞ የብሔራዊ ዲጂታል መታወቂያ ፋይዳ አምባሳደር ሆነሃልና ይህንን ሀገራዊ ጥሪ ለመቀበል የወሰንክበት ዋና ምክንያት ምንድን ነው ማለት እንችላለን? ቀነኒሳ ለመቀበል ያው የወሰንኩበት ዋና ምክንያት ያው ኦፍኮርስ ይሄ ለሀገር የሚጠቅም ሀገራዊ ጥሪ ለሀገር የሚደረግ ስራ ስለሆነ የአንድን ሀገር እድገት ወደፊት ከሚያስገዱት አንዱ የዚህ የዲጂታል መታወቂያን ለህብረተሰቡ ማዳረስ ስለሆነ ህብረተሰቡ ደግሞ ይሄንን ተገንዝቦ የዚህ ተጠቃሚ እንዲሆን ባለኝ እውቅናዬ ኦፍኮርስ እኔ በስፖርቱ ነው የሚታወቀው። ለአመታት የገነባሁት ዝና አለኝ ራሴ በብዙ ሰዎች ዘንድም ያው ስለሚታወቅ ይሄንን እውቅናዬንም ደግሞ ያው ለሚተላለፈው መልእክትና ለሀገራዊ ፋይዳው ጥሩ ስለሆነ የዚህን ተጠቃሚ ደግሞ ህብረተሰቡ እንዲሆን በበኩሌን የሀገራዊ ጥሪንም ተቀብዬ ያው ከነሱ ጋር ለመስራት እነሱን ለመርዳት በበኩሌን አስተዋጽኦ ለማድረግ ያው ፈቃደኛ ሆንኩበት። ቀነኒሳ፣ እንደው ከራስ ይጀምራል። ራስህ የፋይዳ ዲጂታል መታወቂያ ባለቤት ሆነሃል፣ የተገለገልክበት ነው። በዙሪያ ያሉ ሰዎችም አው እኔ የዲጂታል ፋይዳ መታወቂያን ወስጃለሁ። እኔ ከመጀመሪያዎቹ ከወሰዱት ውስጥ ነው። ያው መጀመሪያ እንደተጀመረ እኔም ቤተሰቤም ወስደናል። የመጀመሪያዎቹ ውስጥ ነን። በአብዛኛው ታዋቂ ሰዎች፣ ታዋቂ ስፖርተኞች የዚህን ተጠቃሚ እንደሆኑ አውቃለሁ። መልካም። እንዳንተ ዓለምን ለዞረ ማንነትን በሚያረጋግጡ ሰነዶች አስፈላጊነት ላይ ግንዛቤ ላለው ሰው የዲጂታል መታወቂያ ስርዓት ለኢትዮጵያውያን ማህበራዊና ኢኮኖሚያዊ እድገት ምን አይነት ሚና ይጫወታል ብለህ ታምናለህ? እንግዲህ ያው ዲጂታል መታወቂያ ፋይዳ እንደሚታወቀው በዓለማችን ያደጉት ዓለማት እንደሚታወቀው ኦልሬዲ ሲስተማቸው የዚህ አይነት ሲስተም ነው። ምንድነው? ይህንን መረጃን በስርዓቱ በመያዝ እያንዳንዳችን የሰው ልጅ አስፈላጊ ያው ካለው ማህበራዊና ኢኮኖሚያዊ ጥቅሞች አንጻር የአንድ ሀገር የህዝብ ብዛትም ሆነ በተለያዩ ነገር ያው ዲጂታል መሆኑ ስራውን ያቃልላል። ስለዚህ ከዚህ አንጻር ፋይዳ ዲጂታል መታወቂያው በጣም አስፈላጊ ነው። የአንድን ሀገር እድገትና ሲስተሙ ቀልጣፋና ብቃት ያለው ሲስተም የሚባለው እንደዚህ አይነት ሲስተሞቹን ተጠቃሚ ሲሆን ነው እና ሀገራችን ያው እንደሚታወቀው እስካሁን የዚህ አይነት ሲስተም ተጠቃሚ አልነበረችም። ይሄ ደግሞ በአሁኑ ሰዓት መደረጉ አንድ እርምጃ ወደፊት ሀገራችን የሚወስዳት ነው ብዬ ነው የምወስደው። ቀነኒሳ፣ በዚህ ዓመት እንግዲህ ወደ 90 ሚሊዮን ዜጎችን ተጠቃሚ ለማድረግ ነው ግብ የተያዘው እና እንዳለ ከፍተኛ ተቀባይነት፣ ተወዳጅነት ተጠቅመ የግብ እንዲሳካ ግንዛቤ ከመፍጠር ጀምሮ እስከ ታች እስከ ገጠር ድረስ እንዲሰርጽ ምን አቅደሃል? ምን የጀመርካቸው ነገሮች አሉ? ያው በዚህ ስራ ላይ የተሰማሩ ሰዎች አሉ፣ ወጣቶች አሉ። ከነሱ ጎን በመሰለፍ በማስተዋወቅም ደረጃ በቢልቦርዶችም፣ በቴሌቪዥንም፣ በሬዲዮም ይሁን በተለያየ የማህበራዊ ታወቂያዎች የሚደረጉበትን ሲስተሞች ሁሉ ተጠቅሞ በሚያደርጉት እነሱ ባወጡት እቅድ መሰረት እኔ ከጎናቸው ሆኜ መርዳት ባለብኝ ደረጃ ሁሉ ለመርዳት ያው
ፍቃደኛ ነኝ። እንደገና ዓላማው ግቡን ይመታል ብዬ ገምታለሁ። ምክንያቱም በብዙ ሰው ተጠቃሚ እንዲሆን ለማድረግ ነው። ይህንን ደግሞ ሁላችንም የበኩላችንን አስተዋጽኦ ካደረግን በሚፈለገው ደረጃ ብዙ ዜጎች የዚህ ተጠቃሚ ይሆናሉ ብዬ ገምታለሁ። ቀነኒሳ እንግዲህ አሁንም ስፖርቱ ላይና አትሌቲክሱ ላይ የአምባሳደርነት ስራ በተለያዩ ኩነቶች መገኘት፣ የሚዲያ ስራዎችን ማየት፣ መጎብኘት ይጠይቃል። ይህ አዲስ ኃላፊነት ደግሞ ታላላቅ የማራቶን ውድድሮች በምታደርግበት ዝግጅትና ልምምድ ላይ ጫና እንዳይፈጥር እንዴት ለማጣጣም አቅደሃል? ያው እንደሚታወቀው በአሁኑ ሰዓት እኔ ብዙ ውድድሮችን እያደረግኩ አይደለም። አንድም በጉዳት ምክንያት፣ እንደገና ደግሞ ማራቶን በተፈጥሮም ያው ብዙ ውድድር በአመት ማድረግ አይቻልም። የተወሰኑ ውድድሮች ላይ ነው መሳተፍ የሚችለው። ይሄ ደግሞ ያው ብዙም ጫና አይፈጥርብኝም። በሚገባ በመሀል ያው ፕሮግራሙን በሚያዘጋጁበት ሰዓት መገኘት ያለበት ቦታዎችና ሁኔታዎች ላይ እየተነጋገረን እያመቻቸን እንደሚገኝና እንደምንሰራ ተስማምተናል። ስለዚህ ብዙም ጫና አይፈጥርብኝም። ያው ባለኝ ጊዜ እነዚህን ነገሮች ማከናወን እችላለሁ። መልካም ቀነኒሳ፣ አብዛኛው የዲጂታል መታወቂያ ተጠቃሚ ወጣት ትውልድ ነው እና አንተ ለወጣቱ የጽናት የስራ ወዳድነት ምሳሌ ነህና ወጣቶች እንዲህ ለሀገራዊ ቴክኖሎጂ ሽግግር ያላቸው አመለካከት እንዲቀይሩ የሚኖርህ መልእክት እንደምን ያለ ነው? እንግዲህ የሀገራችን ወጣቶች ኦልሬዲ የቴክኖሎጂ ተጠቃሚዎች ናቸው። ለወደፊት ለሚመጡት አዳዲስ ቴክኖሎጂዎችም ተሳትፎ ያደርጋሉ ብዬ ገምታለሁ። ዞሮ ዞሮ አንድ ሰው ትክክለኛ ስራ እስከሰራ ድረስና የቴክኖሎጂ ተከታይም ከሆነ ምንም ያቅታቸዋል ብዬ አልገምትም። ከሚሰሩት ጎን ተሰልፎ የበኩላቸውን ሚና እንደሚጫወቱ እርግጠኛ ነኝ። እንግዲህ ኦልሬዲ ተጠቃሚ ነው ወጣቱም ሁሉም ህብረተሰብ። ይህን ደግሞ በሰፊ አውቆ እንዲጠቀሙ ይረዳል ብዬ ገምታለሁ። የመጨረሻ ያው አንተ አሁንም ስፖርት ላይ ነህ። በቀጣይ የትኞቹን ውድድሮች ለመሳተፍ አስበሃል? ከፊታችን ትላልቅ ውድድሮች አሉ የለንደን ማራቶንን ጨምሮ እና ምን እያሰብክ ነው? ምን እያደረግክ ነው? ለቀጣዩ ውድድሮች የሚሳተፉባቸው አልወሰንኩም። ለጊዜው ዝግጅት ላይ ነው አለሁት። የትኛው ውድድር ላይ እንደሚሳተፍ አሁን እርግጠኛ አይደለሁም። ግን በእርግጠኝነት ለሚመጡት ከ3 ወራት በኋላ ለሚደረጉ ውድድሮች ላይ አንዱ ላይ ይሳተፋለሁ ብዬ ገምታለሁ። እሺ፣ በጣም አመሰግናለሁ ለሰጠህን ጊዜ። እንግዲህ መልካም የስራ ጊዜ ይሁንልህ። አመሰግናለሁ ሰለሞን። እሺ፣ መሰንበቻ ከዜማ በኋላ